ሰላም እንዴት ናችሁ? ውድ አባይቱ ቤተሰቦች ነው ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት በሆ ቤተሰብ ቃላትን ነው። እነዚህን ቃላት አብረን እናያለን፣ አብረን እናነባለን። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር በምናስቀምጠው ስልክ ደውሉልን። በኢሞ፣ በቴሌግራም እንዲሁም በዋትስአፕ እናስተምራለን። እሺ፣ ወደ ትምህርታችን መሄድ እንችላለን። የመጀመሪያውን ቃል እናያለን። የመጀመሪያው ቃል ሆቴል ሆቴል ይላል ማለት ነው። ስለዚህ መጀመሪያ ምንድነው የምናደርገው? እነዚህን ፊደሎቹን ነጣጥለን ማንበብ ነው። መጀመሪያ ሆ አልነ፣ ከዛ ቴ፣ ከዛ ል። ስለዚህ እነዚህን ፊደሎቹን በደንብ ለያይተን ካወቅነ፣ እያንዳንዳቸውን ካወቅነ ቃላት ማንበብ አይከብድም ማለት ነው። ስለዚህ መጀመሪያ እያንዳንዱ ፊደሎችን እንጠራለን ማለት ነው። ከዛ በኋላ በደንብ በፍጥነት ማለት ነው። ሆቴል ልክ እንደዚህ። እሺ፣ ሁለተኛው ቃላችን ደግሞ ባለ 2 ፊደል ቃል ነው። የመጀመሪያው ባለ 3 ፊደል ቃል ነው እንዳያችሁት። ሁለተኛው ደግሞ ባለ 2 ፊደል ቃል ነው። አሁንም ይሄ ምን ይላል? ሆ የመጀመሪያዋ ፊደል ሆ፣ ሁለተኛዋ ድ በአንድ ላይ ሲነበብ ሆድ ይላል ማለት ነው። ሶስተኛው ቃል ደግሞ እናያለን። ሆነች። እሺ፣ ይሄ ደግሞ ባለ 3 ፊደል ቃል ነው። መጀመሪያ ሆ፣ ከዛ ነ፣ ከዛ ቺ በአንድ ላይ ሲነበብ ሆነች ይሆናል ማለት ነው። ወደ ሶስተኛው ቃል ስንመጣ ደግሞ ባለ 2 ፊደል ቃል ነው ማለት ነው። ስለዚህ እንደተለመደው መጀመሪያ ፊደሎቹን ነጣጥለን እናነባለን። የመጀመሪያዋ ሆነች፣ ሁለተኛዋ ፊደል ደግሞ ነነች። በአንድ ላይ ሲነበብ ሆነ ይሆናል። ሆነ። እሺ፣ ከዛ ቀጥሎ ደግሞ ይሄን እናያለን። ሆነው ይላል ማለት ነው። የመጨረሻው ቃላችን ደግሞ ሆኗል። እሺ፣ ይሄም የመጨረሻው ቃል ምንድነው? ባለ 3 ፊደል ቃል ነው። ልክ እንደዚህኛው እንደ ሆነው እንደሚለው የመጀመሪያው ሆ፣ ከዛ ኗ ችየነ ቤተሰብ ዲቃላዋ ወይም ውስብስብ ፊደል ምንላት ኗ ነች። ከዛ ል ሆኗል ይላል ማለት ነው። ስለዚህ ዛሬ በሆ ቤተሰብ አይተናል ማለት ነው ቃላትን። በቀጣይ ደግሞ በሌሎች ባላየናቸው ፊደሎች እናያለን። አስተያየት ወይም ኮሜንት ሀሳብ ካላችሁ አስቀምጡልኝ። እሺ፣ ለዛሬ ይበቃናል። በያላችሁበት ሰላም ሁኑልኝ።